የአዲስ አበባ ፖሊስ ኮሚሽን ዋና ኮሚሽነር ጌቱ አረጋው ከኃላፊነታቸው ተነሱ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ አበባ ፖሊስ ኮሚሽን ዋና ኮሚሽነር የነበሩት ጌቱ አረጋው ከኃላፊነታቸው በማንሳት የቀድሞውን የመከላከያ ሰራዊት የምድር ኃይል ዋና አዛዥ ሌተናንት ጄኔራል አስራት ጀነሩን በኮሚሽነር ጌቱ አረጋው ቦታ የአዲስ አበባ ፖሊስ ኮሚሽን ዋና ኮሚሽነር አድርገው መሾማቸውን ተገልጿል። ሌተናንት ጄኔራል አስራት ጀነሩ ቀደም ሲል የመከላከያ ሰራዊት መረጃና መምሪያ ኃላፊ ሆነው የሰሩ ሲሆን በተጨማሪ ባለፉት በርካታ ዓመታት ደግሞ በቤንሻንጉል ጉሙዝ ክልል የጸጥታ ችግሮችን ለመቆጣጠር መንግስት ያቋቋመውን የመተከል ዞን የጸጥታ እዝ በበላይነት መርቷል። የቀድሞ የአዲስ አበባ ፖሊስ ዋና ኮሚሽነር ጌቱ አረጋው ለ7 ዓመታት ከመሩት ፖሊስ ኮሚሽን ለምን እንደተነሱ ወይም ለኮሚሽኑ ለምን ወታደራዊ ማዕረግ ያላቸው አዲስ ተሿሚ እንደተሾሙለት የጠቅላይ ሚኒስትሩ ጽህፈት ቤት አልገለጸም። አቶ ቶፊቅ መደድና ረዚቅ ኢሳ ደግሞ የከተማዋ ፖሊስ ኮሚሽን ምክትል ኮሚሽነሮች ሆነው ተሾመዋል። አቶ ረዚቅ ከዚህ ሹመታቸው በፊት የአማራ ክልል ርዕሰ መስተዳድር የህዝብ ግንኙነት አማካሪ ነበሩ ሲሆን አቶ ቶፊቅ ደግሞ የጠቅላይ ሚኒስትሩ የፕሮቶኮልና የጥበቃ ኃላፊ እንደነበሩ የሚታወስ ነው።